ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መስከረም 6 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎች ወደ እናንተ ይደርሳሉ። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ሐሰን አራጋው ዜናውን እየመራው ከእናንተ ጋር ቆይታ አድርጋለሁ። አብራችሁን እንድትቆዩ ጋብዛለሁ። በቀዳሚው ክፍለ ጊዜ መረጃ ጥንቅራችን የባህር ዳር ከተማ የጦርነት አውድማ እንደሆነች አድርጋችሁ መረጃ የምታሰራጩ አካላት ከድርጊታችሁ ተቆጠቡ ሲሉ ከንቲባው ማሳሰባቸውን፣ የድንበር አዋሳኝ ሰላም ለማስፈን ጥረት በሚደረግበት በዚህ ወቅት ከኬንያ የተነሱ የታጠቁ ኃይሎች ግድያና ዘርፊያ መፈጸማቸውን የዳሰነች ወረዳ ማስታወቁን፣ እንዲሁም በአፋር ክልል በሴቶችና ህፃናት ላይ የሚፈጸሙ ጠለፋ፣ ጉልበት ብዝበዛና መሰል ጥቃቶች መፍትሄ እንዲበጅላቸው ማሳሰቢያ መሰጠቱን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። በድጋሜ አብራችሁን ቆዩ። የባህር ዳር ከተማ የጦርነት አውድማ እንደሆነች አድርጋችሁ መረጃ የምታሰራጩ አካላት ከድርጊታችሁ ተቆጠቡ ሲሉ ከንቲባ ጎሹ እንዳለማው አሳሰቡ። ከተማዋ ሰላም እንዳጣች እንዲሁም የጦርነት አውድማና ቀጠና እንደሆነች አድርጋችሁ በተደጋጋሚ በተለያዩ የሚዲያ አውታሮች የሐሰት መረጃ የምታሰራጩ አካላት ከድርጊታችሁ ተቆጠቡ ሲሉ የወቅቱ የባህር ዳር ከተማ ከንቲባ አቶ ጎሹ እንዳለማው አሳስበዋል። አቶ ጎሹ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ በተካሄደ ህዝባዊ ድጋፍ ሰልፍ ላይ ባደረጉት ንግግር የባህር ዳር ከተማ ሰላም እንዳልሆነችና የጦርነት አውድማ እንደሆነች በሚል የሚሰራጩ መረጃዎችን ከተማዋም ሆነ ህብረተሰቡን የሚጎዱና የሚበድሉ ናቸው ሲሉ ገልጸዋል። ባህር ዳር ከተማ አሁን በልማት ላይ ናት። ባህር ዳር ከተማ ሰላም ናት። የሰላም ከተማ ናት። በዚህ አጋጣሚ ከተማችን ባህር ዳር ሰላም እንደሌለባት የጦርነት ቀጠና የጦርነት አውድማ እንደሆነች በተለያዩ ሚዲያ አውታሮች የምትናገሩ የምትገልጹ የምታወሩ ከተማዋንና ህዝቡን እየበደላችሁ በመሆኑ ያለፈው አልፏል። ከዚህ በኋላ እንድትተውን እንድትቆጠቡ በህዝባችን ስም በዚህ አጋጣሚ መጠየቅ እፈልጋለሁ። በዚሁ በባህር ዳሩ የድጋፍ ሰልፍ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የግጭት አዙሪት ህዝብን እየበላ ሀገርን እያዳከመ መሆኑን አንስተው ይህ የግጭት አዙሪት ችግርን በውይይት ከመፍታት ልምድ ማነስ የመጣ ነው ሲሉ ተናግረዋል። ስለሆነም ሀገራችን እልቆ መሳፍርት የሌለው የደለበ ጸጋ ያላት ጥረንግረን ሰርተን የምንበልጽግባት ሀገር የመሆኗን ያህል በየጊዜው እንደ ቁልቋል የሚያደማት በተደጋጋሚ የሚከሰት የግጭት አዙሪት አሁንም ችግር ውስጥ እያስገባት ይገኛል። በመሆኑም እዚህ የምንገኝ በመላ ኢትዮጵያ የምትገኙ በመላ አማራ ክልል ውስጥ የምትገኙ የሀገራችን ልጆች፣ እህት ወንድሞች፣ እናት አባቶች ከዚህ የግጭት አዙሪትና ልምምድ ወጥተን ሀገራችንን የቀደምት የስልጣኔ ባለቤት እንደመሆኗ የሀገራችን የቀደም ስልጣኔ ባለቤት እንደመሆኗ መጠን ታሪካችንና ህዝባችንን የታሪካችንና ህዝባችንን ከፍታ በሚመጥን መልኩ ልማትና ብልጽግናን እንዲረጋገጥ ህዝባዊ መሰረት ያለው ዘላቂ ሰላም እንዲሰፍን መንግስት ለሚያደርገው ጥረት ሁላችሁም የራሳችሁን የማይተካ ሚና እንድትወጡ በዚሁ አጋጣሚ ጥሪዬን ለማቅረብ እወዳለሁ። ከባህር ዳር በተጨማሪም በክልሉ የተለያዩ ከተሞች የህዳሴ ግድብን መጠናቀቅ በማስመልከት የድጋፍ ሰልፎች በስፋት ተካሂደዋል። ከነዚህም ውስጥ በጎንደር፣ ደሴ፣ ደብረ ብርሃን፣ ሸዋሮቢት፣ ደብረ ማርቆስ፣ ሰቆጣ፣ ደብረ ታቦር፣ ወልዲያ፣ ገንደውሃ፣ ከሚሴ፣ እንጅባራ፣ ደባርቅ፣ ሁመራ፣ ፍኖተ ሰላምና ሌሎች የክልሉ ከተሞች የድጋፍ ሰልፍ የተካሄደባቸው ናቸው። የድንበር አዋሳኝ ሰላምን ለማስፈን ጥረት በሚደረግበት ወቅት ከኬንያ የተነሱ የታጠቁ ኃይሎች ግድያና ዝርፊያ መፈጸማቸውን የዳሰነች ወረዳ አስታወቀም። ኢትዮጵያና ኬንያ የሚዋሰኑበት የቱርካና አካባቢ ሄድ መለስ የሚል ግጭት ተለይቶት የማያውቅ ሲሆን በተለይም በድንበሩ በአሳ ማስገርና በከብት ግጦሽ ፍለጋ የሚደረግ መገፋፋት ዋነኛ የግጭቱ ምክንያት መሆኑ ተደጋግሞ ተነግሯል። ይህንንም ተከትሎ በደቡብ ኢትዮጵያ ክልልና በኬንያ የቱርካና ግዛት ከፍተኛ የመንግስት ኃላፊዎች መካከል በደቡብ ኦሞ ዞን ቱርሚ ከተማ ውይይት ተካሂዷል።
ከውይይቱ በኋላም ኢትዮጵያና ኬንያ በቱርካና ድንበር አካባቢ የሚስተዋሉ የሰላምና የጸጥታ መደፍረስን በትብብር ለመቅረፍ በሚል የሚያስችላቸውን ስምምነት ማድረጋቸው ተገልጿል። ይሁን እንጂ የሁለቱ ሀገራት ከፍተኛ አመራሮች በውይይት ላይ ባሉበት ከኬንያ በኩል የመጡ ዘራፊዎች አንድ አርሶ አደር ገድለው ከ700 በላይ ከብቶችን ዘርፈውብናል ሲሉ የዳሰነች ወረዳ አርብቶ አደሮች አማረዋል። የዳሰነች ወረዳ ምክትል አስተዳዳሪና የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኡመር ናኩ በበኩላቸው ለቲክቫ በሰጡት ቃል ላይ ከኬንያ ቱርካና ግዛት የመጡ የታጠቁ ኃይሎች በዳሰነች ወረዳ ሄሩም በተባለ አካባቢ በመግባት አንድ አርሶ አደር በመግደልና መሳሪያ በመውሰድ በመቶዎች የሚቆጠሩ ከብቶችን በመዝረፍ ወደ ቱርካና ሉዌን ኮይሮና ናፕኬር አምልጠዋል ሲሉ ተናግረዋል። ከዚህ ቀደም በነበሩ ግጭቶች ወቅት የዳሰነች አርብቶ አደሮች በቱርካና በኩል የሚወስዷቸውን ነገሮች በሙሉ አጠቃላይ የሚመልሱ ሲሆን ከኬንያ ቱርካና በኩል በአንጻሩ የተወሰዱ ከብቶችን ጨምሮ ግን የመመለስ አዝማሚያ የለም፣ ያለ መመለስ ልምድ ነው ያለው ሲሉ አቶ ኡመር አስረድተዋል። የቱርካና ግዛት የጸጥታ ዘርፍ ኃላፊ ጆሪጅ ኦሪና ደግሞ በሁለቱ ሀገራት አዋሳኝ አካባቢ የሚኖሩ የቱርካናና ዳሰነች ህዝቦች መካከል ከዚህ ቀደም የነበሩ አለመግባባቶችን የሚቀርፍ ዘላቂ ሰላምን ለማምጣት የሚያስችል ውይይት እየደረግን በነበረበት በዚህ ወቅት ይህ ነገር መሰማቱ አሳዝኖናል ብለዋል። አክለውም የተወሰዱ ከብቶችን የማፈላለግና የማስመለስ ስራ እንደሚሰሩ ተናግረዋል ሲል ዘገባው ጠቅሷል። በአፋር ክልል በሴቶችና ህፃናት ላይ የሚፈጸሙ ጠለፋ፣ ጉልበት ብዝበዛና መሰል ጥቃቶች መፍትሄ እንዲበጅላቸው ማሳሰቢያ ተሰጠም። የሰሜን ኢትዮጵያ ጦርነት ወቅትን ጨምሮ ከዚያም ወዲህ ባሉ ጊዜያት በአፋር ክልል የተፈጸሙ ያሉ ሴቶችና ህፃናት ላይ ያነጣጠሩ ጥቃቶች ተገቢውን ትኩረት አልተሰጣቸውም በሚል የሰብአዊ መብት ተቋማት ጥያቄ ሲያነሱ ቆይተዋል። ዛሬ ደግሞ በአፋር ክልል ዋና ከተማ ሰመራ የሴቶችና ህፃናት ጥቃትን ለመከላከልና ምላሽ ለመስጠት ያለመ ነው የተባለ የውይይት መድረክ መካሄዱ ታውቋል። በመድረኩ የተገኙት በፍትህ ሚኒስቴር የሴቶችና ህፃናት ባለብዙ ዘርፍ ጉዳዮች ዳይሬክተር ዳግማዊት አላምነህ እንደ ጠለፋ፣ ጉልበት ብዝበዛ፣ ህገወጥ ዝውውር፣ ትምህርት ያለማግኘትና የመሳሰሉ በህፃናት ላይ የሚደርሱ ወንጀሎች፣ የመብት ጥሰቶች እንዲሁ እንደሚስተዋሉ ገልጸዋል። እነዚህን ጉዳዮች ለመከላከል ባለድርሻ አካላት በሙሉ ተግባቦት መስራት እንደሚገባቸውም ዳይሬክተሩ አሳስበዋል። የአፋር ክልል ሴቶችና ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ ፋጡማ መሐመድ ሴቶችና ህፃናት ላይ የሚደርሱ ጥቃቶችን ለመከላከልና ለተጎጂዎችም ፈጣን የፍትህ ስርዓት እንዲያገኙ ለማድረግ መሰል ቅንጅታዊ ስራዎች አስፈላጊ ናቸው ብለዋል። የክልሉ ፍትህ ቢሮ ኃላፊ አስኬር መሐመድ በበኩላቸው የጋራ ተግባቦቱ በሴቶችና ህፃናት ላይ የሚፈጸሙ ጥቃቶችን በጋራ ለመከላከል በፍጥነት ምላሽ ለመስጠትና ተጠያቂነትን ለማስፈን የሚያስችል እንደሆነ ጠቁመዋል። በማንኛውም ጊዜ መነሻ የሚፈጸመውን ጥቃት ለመከላከልና ለመቀነስ ሲባል በቀጣይነት ለሚሰሩ ስራዎችም ተግባቦቱ ትርጉም ያለው መሆኑን ኃላፊው አክለው ገልጸዋል። በምክክር መድረኩ የክልሉ ፍትህና ሴቶች እንዲሁም ማህበራዊ ጉዳይ፣ ሰላምና ጸጥታ አስተዳደር፣ ጤና፣ ትምህርት፣ ወጣቶች፣ ባህልና ስፖርት ቢሮዎች በተጨማሪም በክልሉ ጠቅላይ ፍርድ ቤት፣ የክልሉ ሸሪዓ ፍርድ ቤት፣ የክልሉ ፖሊስ ኮሚሽን፣ የክልሉ ወሳኝ ሁነቶችና አገልግሎት የህዝብ እንባ ጠባቂ ተቋም ጭምር በሰመራ ቅርንጫፍ ጽህፈት ቤቶች መገኘታቸውን የኢዜአ ዘገባ ጠቅሷል። ውድ ተመልካቾቻችን ከአባይ ቴሌቪዥን የተከታተላችሁ ያላችሁት የምሽት የዜና ወጃችን አውደ ዜና አሁንም እንደቀጠለ ነው። ወደ ሌሎች ጉዳዮች ነው የምናልፈው። በቀጣይ የምናያቸው መረጃዎች የአማራ ክልል የጸጥታ ምክር ቤት የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ የተሻሻለ መምጣቱን ባደረኩት ግምገማ አረጋግጫለሁ ማለቱን፣ የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ የዘር ማጥፋት ፈጽማለች ማለቱን እንዲሁም በአሜሪካና ቬንዙዌላ መካከል ስላለው የጦርነት አዝማሚያ የተመለከቱ ጉዳዮችን ዘነበህሉፍ እንደሚከተለው ያቀርባቸዋል። ተከታትለን እንመለስ። የአማራ ክልል የጸጥታ ምክር ቤት የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ የተሻሻለ መምጣቱን ባደረገው ግምገማ ማረጋገጡን አሳወቀ። በትናንትናው ዕለት መስከረም 5 2018 የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ መገምገሙን ገልጾ በግምገማውም የክልሉ የጸጥታ ችግር ከጊዜ ወደ ጊዜ የተሻሻለ መምጣቱን አሳውቋል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በሰጡት ማብራሪያ የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ የተሻሻለ ህዝቡም የሰላሙ ባለቤትና ተጠቃሚ እየሆነ
መምጣቱን ምክር ቤቱ ገምግሟል ብለዋል። በጫካ የነበሩ ታጣቂዎችም የሰላም አማራጭን እየተቀበሉና ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ ነው ሲሉ ገልጸዋል። የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙንም ተናግረዋል። ዶክተር መንገሻ ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንደሚቀጥል ምክር ቤቱ አመላክቷል ነው ያሉት። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መስራት እንደሚገባ አቅጣጫ መቀመጡንም ጠቁመዋል። የጸጥታ ምክር ቤቱ የትምህርትና የልማት ስራዎችንም መገምገሙን አንስተዋል። የትምህርትና የልማት ስራዎችም ተጠናክረው እንዲቀጥሉ በልዩ ትኩረት እንደሚሰራ ነው ያብራሩት። የተባበሩት መንግስታት መርማሪ ኮሚሽን እስራኤል ጋዛ ውስጥ የዘር ማጥፋት መፈጸሟን አስታወቀ። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት መፈጸሟን አስታውቋል። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹት 5 የዘር ማጥፋት ድርጊቶች መካከል 4ቱን ከሐማስ ጋር ጦርነት ውስጥ ከገቡበት መስከረም 2016 ዓ.ም ወዲህ መፈጸማቸውን አመልክቷል። ለዚህም ኮሚሽኑ በሪፖርቱ የዘር ማጥፋት ማሳያ ያላቸውን የተፈጸሙ ድርጊቶችን በማስረጃነት አቅርቧል። ኮሚሽኑ የእስራኤል መሪዎች ያደረጓቸውን ንግግሮች የተመለከተ ሲሆን ፕሬዝዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የቀድሞ የመከላከያ ሚኒስትር ዮአፍ ጋላንት የዘር ማጥፋት እንዲፈጸም አነሳስተዋል ብሏል። ኮሚሽኑ የአፈጻጸሙ ሁኔታ ሆን ተብሎ ታይቶ በማይታወቅ መጠን ፍልስጤማውያን ላይ ከባድ መሳሪያዎችን በመጠቀም መግደልና ከፍተኛ ጉዳት ማድረስ፣ በሃይማኖታዊ ባህላዊና የትምህርት ቦታዎች ላይ ስልታዊና ሰፊ ጥቃቶች መፈጸም እና ጋዛን በመክበብ ነዋሪን ማስራብ ተፈጽሟል ብሏል። ኮሚሽኑ የእስራኤል የፖለቲካና ወታደራዊ መሪዎች ድርጊት የእስራኤል መንግስት ድርጊቶች ናቸው ሲል ገልጿቸዋል። ስለዚህም መንግስቱ የዘር ማጥፋት ወንጀልን መከላከል ባለመቻሉ የዘር ማጥፋት ወንጀልን በማስቻሉና የዘር ማጥፋት ወንጀልን ባለመቅጣቱ ኃላፊነቱን ይወስዳል ብሏል። በተመሳሳይ በርካታ ዓለም አቀፍና የእስራኤል የሰብአዊ መብት ተሟጋች ድርጅቶች፣ ገለልተኛ የተባበሩት መንግስታት ተቋማት፣ ባለሙያዎች እንዲሁም ምሁራን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ሲሉ ከሰዋል። ይሁን እንጂ እስራኤል ጉዳዩን ፍጹም መሰረተ ቢስ እንዲሁም አድሏዊና ሐሰተኛ ክሶች በማለት አጣጥሏለች። አክሎም የኮሚሽኑ 3ቱን ባለሙያዎች የሐማስ ተላላኪዎች ሆነው የሚያገለግሉና በሐማስ ውሸት ላይ ሙሉ በሙሉ መሰረት ያደረጉ ናቸው ሲል ምላሽ ሰጥቷል። ይህ በእንዲህ እያለ እስራኤል ጋዛን ለመቆጣጠር ባወጣችው ዕቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። በዚህም ጋዛ ውስጥ ያሉ ህንጻዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን ይህንንም የእስራኤል የመከላከያ ሚኒስቴር እስራኤል ካትስ ጋዛ እየነደደች ነው ሲሉ ገልጸውታል። ቬንዙዌላ ከአሜሪካ ጋር ጦር ለመግጠም 2.5 ሚሊዮን ወታደሮችን አዘጋጅቻለሁ ስትል ዛተች። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ሀገራቸው በአሜሪካ ጥቃት ከተሰነዘረባት ለትጥቅ ትግል ዝግጁ ናት ያሉ ሲሆን በአሁኑ ወቅት ቬንዙዌላ የበለጠ ሀገራዊ ኃይልና አንድነት አላት፣ ነጻነቷ ለማስጠበቅና ሰላምን ለማረጋገጥ ዝግጁ ናት ሲሉ ተናግረዋል። ቬንዙዌላ ለመከላከል 2.5 ሚሊዮን ወታደራዊ አባላት እና ሚሊሻዎች መሰማራታቸውን በመግለጽ የሀገራቸውን ሚሊሻዎች ይበልጥ እያሰባሰቡ መሆኑን ፕሬዝዳንቱ አስታውቀዋል። ባለፈው ወር 4.5 ሚሊዮን የሚሊሻ አባላትን እንደሚያሰማሩ ያስታወቁት ፕሬዝዳንቱ በአሜሪካ ለሚሰነዘረው ወታደራዊ ዛቻ ምላሽ ለመስጠት ዝግጁ መሆናቸውን ገልጸዋል። አሜሪካ ወረራ ለመፈጸምና ወታደራዊ ግጭት ለመቀስቀስ እየሞከረች መሆኑንም ኒኮላስ ማዱሮ ተናግረዋል። ፕሬዝዳንቱ አሜሪካ ወረራ ለመፈጸም የአደንዛዥ እጽና የአደንዛዥ እጽ ዝውውርን በምክንያትነት እያነሳች ቢሆንም ፍላጎቷ የስርዓት ለውጥ በማድረግ የሀገሪቱን ሀብት መንጠቅና የነዳጅ ክምችት መቆጣጠር ነው ብለዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ትናንት ሰኞ የአሜሪካ ጦር ኃይል የቬንዙዌላ ጀልባ ላይ ጥቃት ማድረሱን አስታውቀዋል። ዓለም አቀፍ ውሃ ላይ እየተንቀሳቀሰ የነበረው አነስተኛ ጀልባ ወደ አሜሪካ አደንዛዥ እጽ ይዞ እየሄደ ነበር ብለዋል ፕሬዝዳንት ትራምፕ አመፀኛ እጽ አመላላሾች ላይ በተደረገ ጥቃት 3 ግለሰቦች መገደላቸውን ቢገልጹም ጀልባው እጽ ይዞ እንደነበር የሚያሳይ ማስረጃ አላቀረቡም። ጥቃቱ የተፈጸመው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ከገለጹ በኋላ መሆኑን የቢቢሲ ዘገባ ጠቅሷል። የቬንዙዌላው ማዱሮ የአሜሪካውን የውጭ ጉዳይ ሚኒስቴር ማርኮ ሩቢዮን የሞትና የጦርነት ጌታ ሲሉ መዝለፋቸውን ተሰምቷል። ውድ ተመልካቾቻችን ከአባይ ቴሌቪዥን ዘገባዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን ነው የምንመለከተው። መረጃዎቹን ራቢያ ከድር እንደሚከተለው ታቀርባቸዋለች።
በ2018 በጀት ዓመት 9.4 ቢሊዮን ዶላር ከውጭ ንግድ ለማግኘት መታቀዱን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በ2017 በጀት ዓመት የተመዘገበውን የወጪ ንግድ ስኬትን በማጠናከር በ2018 የታቀደውን የ9.4 ቢሊዮን ዶላር የውጭ ንግድ ገቢ እቅድ ለማሳካት የሚያስችል ውይይት ከላኪዎች ጋር ማድረጉን አስታውቋል። ውይይቱ የተካሄደው ያለፉትን ስኬቶች በመገምገምና የገጠሙ ችግሮችን በጋራ በመፍታት በ2018 በጀት ዓመት የላቀ ውጤት ለማምጣት የሚያስችል የጋራ አቅጣጫ ለመያዝ መሆኑን የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ውሃብረብ ገልጸዋል። በውይይቱ ላይ የተገኙት ላኪዎች በበኩላቸው የ2018 በጀት ዓመት የወጪ ንግድ እድገት ቀጣይነት እንዲኖረው በሁሉም ዘርፎች በትኩረት መስራት ይገባል ያሉ ሲሆን ላኪዎች በቀላሉ ምርት ማግኘት የሚችሉበት ሁኔታ እንዲመቻች የምርት ጥራት ደረጃ አጠባበቅና የዋጋ ማነጻጸሪያ ስርዓት እንዲስተካከል አስተያየት ሰጥተዋል። የውይይት መድረኩን የመሩት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በ2017 በጀት ዓመት እንደ ሀገር ከፍተኛ ምርታ ከተመዘገበባቸው የልማት መስኮች መካከል አንዱና ዋነኛው የውጭ ንግድ ነው ብለዋል። ሚኒስትሩ በ2017 5.15 ቢሊዮን የአሜሪካን ዶላር ገቢ ለማግኘት አቅደው 8.3 መገኘቱን ገልጸው በ2018 ደግሞ 9.4 ቢሊዮን ዶላር ለማግኘት መታቀዱንም ገልጸዋል። የልማት ድርጅትና የግል ሰራተኞች ከደሞዝ ጭማሪ እንዲያደርጉ ኢኮኖሚው ራሱ እንደሚያስገድዳቸው ኢሰማኮ ገለጸ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞች እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት የደሞዝ ይጨመር ጥያቄ ጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ብለዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉም ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግም ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆንም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 የግል ሰራተኛው መነሻ የደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ ገበያና ኢኮኖሚ ሁኔታ እየታየ በየአመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛልም ብሏል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበት መክረዋል። ከዚህ በተጨማሪም ሰራተኞችም እየተደራጁ ቀጥታ ከአምራቹ የሚገዙበት ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ ለሙሉ ለመቅረፍ በአይነት የሚደግፍበትን መንገድ መዘርጋት እንዳለበትም አቶ ካሳሁን ጠቁመዋል። ሀገር በቀል መሰረት ያላቸው የኢንቨስትመንት እንቅስቃሴዎች እንዲበራከቱ ጥሪ ቀረበ። የቅዱስ ሪዞርትና ሆቴሎች ኃላፊነቱ የተወሰነ የግል ማህበር አካል የሆነውና 18 ወለል ያለው ቅዱስ ኮምፕሌክስ ተመርቆ ወደ ስራ ገብቷል። ኮምፕሌክሱ በበርካታ ዘርፎች የተለያዩ አገልግሎቶችን እንዲሰጥ ዲዛይን ተደርጎ የተሰራ ቅይጥ ኮምፕሌክስ ሲሆን ደረጃውን የጠበቀና በጥራት የተሰራ ነው ሲሉም በምርቃቱ ዕለት የመክፈቻ ንግግር ያደረጉት የድርጅቱ የቦርድ ሰብሳቢ አቶ ዮናስ ተስፋይ ተናግረዋል። አጠቃላይ የኮምፕሌክሱ ምርቃትና የድርጅቱን ሁኔታ በተመለከተ ጋዜጣዊ መግለጫ የሰጡት ስራ አስኪያጇ ኢየሩሳሌም ወንደሰንና የድርጅቱ የቦርድ አባልና ሂሳብ ሹም አቶ ዘላለም አብዬ ከኡራኤል አደባባይ ወደ እስጢፋኖስ መንገድ በዋናው አስፓልት ላይ ስላረፈው ኮምፕሌክስ በዝርዝር ተናግረዋል። ህንጻው በውስጡም በአንደኛና በሁለተኛ ወለል ላይ 120 ሱቆች፣ በሶስተኛና አራተኛ ወለል ላይ 26 ያክል ለባንክ፣ ለኢንሹራንስ፣ ለፈርኒቸርና ለተለያዩ የንግድ ማሳያ ሱቆች እንዲሁም 420 ካሬ ሜትር ላይ ያረፈ ለግዙፍ ሬስቶራንት አገልግሎት የሚውልና ሌሎችም አገልግሎቶች ያካተተ እንደሆነ ተመላክቷል። ኮምፕሌክሱ ብዙ ውጣ ውረዶችን አሳልፎ ለውጤት እንደበቃ የተነገረ ሲሆን እስካሁን ለህንጻው ግንባታ ከባንክ የተወሰደው ብድር 50 ሚሊዮን ብር መሆኑንና ሌላ ወጪ በአክሲዮን አባላት አቅም የተሸፈነ ስለመሆኑ ለማወቅ ተችሏል። በቂርቆስ ክፍለ ከተማ ወረዳ 8 ላይ የሚገኘው ቅዱስ ኮምፕሌክስ ለከተማዋ ተጨማሪ ድምቀት ከመሆኑም በላይ ለበርካታ ዜጎች የስራ ዕድል የሚፈጥርና በተጨማሪ በሀገር ኢኮኖሚም ላይ የበኩሉን አስተዋጽኦ እንደሚያበረክት የክፍለ ከተማው ምክትል ዋና ስራ አስኪያጅ የስራ ክህሎት ጽህፈት ቤት ኃላፊ አቶ ዘመን ተስፋ ያስረድተዋል።
ውድ ተመልካቾቻችን ስትከታተሉት የነበረው የዕለተ ማክሰኞ መስከረም 6 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።